ሐዘን በጋሞ ዞን የተከሰተው የተፈጥሮ አደጋ 30 ወገኖች ሕይወት ቀጠፈ። የዜና ዘገባ በጋሞ ዞን የሚገኝ ደጋማ ቀበሌዎች በከባድ ሐዘን ውስጥ ይገኛሉ። ላለፉት ቀናት አካባቢውን ሲያናውጥ የሰነበተው ኃይለኛ ዝናብ ባስከተለው የናዳና ድንገተኛ ጎርፍ አደጋ የ30 ንጹሃን ዜጎች ሕይወት በድንገት ማለፉ ተረጋግጧል። የዞኑ አስተዳደር ዛሬ በሰጠው መግለጫ ክስተቱ በዞኑ ሕዝብ ላይ ያስከተለው ድንገተኛ ድንጋጤና ሐዘን መረር መሆኑን ገልጾ የጠፋው የሰው ሕይወት ለመተካት እንደማይቻል ገልጿል። አደጋው በዋናነት ያጠቃው ተዳፋታማና ደጋማ የሆኑ ዞኑን አካባቢዎች ሲሆኑ መኖሪያ ቤቶችና ንብረቶችን በአደጋው መጎዳታቸው ታውቋል። አስተዳደሩ በአሁኑ ሰዓት የሚከተሉትን እርምጃዎች እየወሰደ ይገኛል። በአደጋው ሳቢያ የተፈናቀሉና የተጎዱ ወገኖችን ለማገዝ የድጋፍ ቡድኖች በስፍራው ተሰማርተዋል። ዝናቡ አሁንም ሊቀጥል ስለሚችል ተጨማሪ የሰው ሕይወት እንዳይጠፋ ከፍተኛ ክትትል ስራ እየተሰራ ነው። አስተዳደሩ ለሟች ቤተሰቦችና ለወዳጅ ዘመዶቹ ጽናቱን ይስጣችሁ ስል መግለጫውን አስተላልፏል። ተፈጥሯዊ አደጋዎች አስቀድሞ መተንበይ ባይችሉም ህዝባችን ከዚህ በኋላ መሰል አሳዛኝ ክስተቶች እንዳይዳረጉ ለጎርፍ ተጋላጭ ከሆኑ ስፍራዎች ራሱን እንዲጠብቅ ጥሪ አቅርበዋል። ቻናላችን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አግኙ። ሰላም ቆዩልኝ።